ግን ዲቴል የሆነ ፎከስ አድርገህ እንደዚህ ስታደርግ እንደው በመንግስተ ሰማያትም በምድርም በምንም በሰውም በሁሉም ጥሩ ነገር አይሰማህም እና የወንድሜን እንደው ገብቼ ብነግረው ብዬ ነው የመጣሁትና እናት ማርያም ወዳለችበት ወደ እግዚአብሔር መንግስት ነው የምገባው ምክንያቱም በልጇ በማመኔ አይፈረድብኝምና በዮሐንስ 3:16 በተናገረው ቃል መሰረት በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ብሎ ስላለ ገባኝ እሱ እንዳለው ሁሉ እኔም መከረኝ እሷ ባለችበት ገነት ነው ይኸውልህ እኔም በአባትነቴ በቆመስነቴ በቤተ ክርስቲያን አባትነት የምነግርህ እንደው በአጠቃላይ ስለ እሷ የምትናገረውን ነገር እንደው ስለ ቤተ ክርስቲያን አምላክ ብዙውን ጊዜ አቲቲዩድ አመለካከት እሷ ላይ ነው ፎከስ ያረከውና እንደማታቆም ከሆነ ጥሩ ደጋሚ ነው ለሚባል ስሜን እና ክርስትና ስሜን መስጠውታለሁ የኦርቶዶክስ ቄስ ነኝ ቆሞስ ነኝ ብሎ የሚል ተክል ድንጋይ ላይ ቆሞ የኔንም የልጆቼንም የቤተሰቤን ሁሉ ስም ሰጣለሁ እነሱ በአስማት እኔን ካስቆሙኝ የኤልያስ አምላክ እግዚአብሔር አልጠራኝም እኔ በእውነት ማናየው ይስ ማነው ስለ ገሃነምና ስለ መንግስተ ሰማያት ኖ ተመለስ ነው ዋናው ጽድቅና ተመልሼ ገሃነም እንደገባ ነው ወይ አረ ገሃነም አታስገ አረ በመድኃኒዓለም ይያለው እንዴ ተው ፌክ ምኑ ነው ፌክ ቆሞስ እምነት የሚባል ነገር የለም መገፋፋት ግሩፕ ነው ስለዚህ ኦርቶዶክስም እምነት አይደለም ማለት ነው ከራስዎት ቤት ፕሮቴስታንቱ ራሱ ጴንጤው ለምን ከርሶ ቤት አይጀምረው እኔ እኮ አለ ብዬ ስል ኖ አሁን እናንተ ግን ፎከስ አድርጋችሁ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ፎከስ ለምንድን ነው የምታረጉት እኮ የተናገረው ለምን ታጥላላችሁ ማርያምን ለምን ታጥላላችሁ መምህር ቆይ አንድ ጊዜ ቆይ አንዴ አሜን እየሰሙና እርሶ ቆይ አንዴ ወደ መንግስተ ሰማያት ለመውረስ በማን በኩል ነው የሚገባው ለምሳሌ ብዙ አለ በኦርቶዶክስ አሁን እንደ አማላጅ ተደርገው ቅዱሳን ተብለው የሚጠሩ ብዙ ሰዎች አሉና በየትኛው በኩል ነው የሚገባው ከቅዱስ ያሬድ መጽሐፍት ነው የምጀምረው ማርያምን እኛ ጠባቂ አንላትም ብሎ የሚል ሰው ካለ በቤተክርስቲያኒቱ መጽሐፍቶች እናነጋግራቸዋለን ማለት ነው በደንብ ነው እንጂ እንደውም በጣም ይገርማችሁ ማርያም የጌታችን እናት በነበረችበት ዘመን ሳይሆን ባልነበረችበት ዘመን ሁሉ አበውን ተጠብቅ ነበር ባልነበረችበት ዘመን ሚዝ በስጋ በምድር ላይ ኤግዚስት ባላደረገችበት ጊዜ ማለት ነው ለምሳሌ በነኑህ ዘመን አልነበረችም በአብርሃም ዘመን አልነበረችም በሴምን ዘመን አልነበረችም እና በናርፋክስድ በነቃይናን በነኤቦር ዘመን አልነበረችም በአዳም ዘመን አልነበረችም እና እነዚህን ሁሉ አባቶች ጠባቂያቸውን ይችላል በእስራኤላውያን ከግብጽ ምድር በወጡበት ዘመን አልነበረችም ግን ቤተክርስቲያኒቱ ጠባቂ ናት ብላ መጽሐፍቶቿ ላይ ታስተምራለች አቅም አለን እንደፍራለን ማጥለውን አትበል ብሎ የሚል ሰው ካለ እንደዚህ ቀንጨብ አድርጌ ለአንድ ለሃይላይት ላስገባና ማለት ላሳይና አሁን እኔ ቄስ ዲያቆን ምናምን ነገር እንደዚህ ነው የሚያስፈልገው መነኩሴ ምንም አያስፈልግም ለምሳሌ በዚህ ክፍል ላይ ድርሳነ ኪዳነ ምሕረት የቅዱስ ነአኩቶ ለአብ ደብር ሰበካ ጉባኤ ጽሕፈት ቤት ሊታተመው የደብሩ ማለት ነአኩቶ ለአብ ደብር ነው ያሳተመው ይሄው ሞባይል ቁጥሩ አለ ደውሎ ማረጋገጥ ድርሳነ ኪዳነ ምሕረት በሁለት ገዳማት ታትሟል አንዱ በእንጦጦ ኪዳነ ምሕረት አንዱ በዚህ በነአኩቶ ለአብ ደብር ሰበካ ጉባኤ የቤተክርስቲያኒቱ ማለት ነው በ2013 ለስድስተኛ ጊዜ የታተመ መጽሐፍ ነው በዚህ ክፍል ላይ ገጽ 119 ላይ የኋላ ቀድሞ የጠራቸውን አባቶች ለጊዜ ልተውና የሚገባ ሰው ካለ ከኔ ጋር ያወራል በመጽሐፈ ሰዓታት
በመጽሐፈ ዚቅ ላይ አይ ቲንክ በሰላም ለኪ ላይ እና ሌሎች ዜማ ቃለው የቤተክርስቲያን መጽሐፍ ታውቃለሁ ብሎ የሚል ሰው ማለት ነው። ዝም ብሎ ከሰፈር ላይ ተነስቶ ፊት ምን ታጥቦ የሚመጣ አያውቀውም። እዚህ ብነግረው አያውቀውም። አንተ ነው የጻፍከው ነው የሚለኝ መጽሐፉ ማለት ነው። እሺ እንደዚህ ይላል። ያው እሷ እንኳን ባልነበረችበት ዘመን ምን እንደምታደርግ የሴሜ ርስቱ ምድር ምስራቃዊ የኤዶም ገነት ከነገደ ካም ኃጢአትን የምታስተሰሪ ይላል። ከነገደ ካም ሴምና ያፌት እንግዲህ የተክለ ሃይማኖት ሊሆን ይችላል። የሴምና ያፌትን የሚያነሳው ማለት ነው። የካምን ግን ማርያም ነች የምታነሳው። ከነገደ ካም ይሁን የካም ነገድ የሆኑትን ኃጢአታቸውን የምታነጻ እሷ ነች የምታስተሰሪ ይላል። የንፍታሌም ዘንባባ የብንያም የሰርክ ምግብ እነዚህን ሁሉ አባቶች ዝም ብሎ አይደለም የተደረገው እና እኔ ሰው ባገኝ ጠይቃለሁ። ጠይቃለሁ ብቻ ሳይሆን ጠይቃለሁ። ንፍታሌም የያዕቆብ ልጅ ነው፣ ብንያምም የያዕቆብ ልጅ ነው። ለንፍታሌም ዘንባባ ለብንያም የሰርክ ምግብ እስራኤልን ከመከራ ምድር ያወጣች ነች ከፈርዖን። እናንተ እግዚአብሔር ነው እያላችሁ ትላላችሁ እንጂ ነው አይደለም። በኦርቶዶክስ በቀጥተኛው ትምህርት ማርያም ነች ያወጣቻቸው። እቺ ቤተክርስቲያኖች ምንም እንከን የማይገኝባት ብለው የሚሉ ማለት ነው። ቀጥል የለመለመ መናን በመመገብ የሚጣፍጥን ውሃ በማጠጣት በምድረ በዳ የጠበቀቻቸው። እናንተ እግዚአብሔር ነው የምትሉት። አሁን ለምሳሌ እግዚአብሔር ሙሴም ጨምሮ ነው፣ እኛ ብቻ ሳይሆን ሙሴ ጨምሮ መናን የሰጣችሁ እግዚአብሔር ነው ይላል። ኖ ተሳስቷል። ሙሴ በኦርቶዶክስ በቀጥተኛው ትምህርት ሙሴ መና አልሰጠም። መና የሰጠቻቸው ማርያም ናት። በድርሳነ ኪዳነ ምሕረት ገጽ 119 ስታክ አድርጎብኝ ነው እየረበሸን እንትኑ አልዘጋ ብሎኝ ማይክ አረበሸም። ችግር የለውም። ኤርሚ ዘንድሮም ገድል ላይ ነህ አንተ። ገድል ፊት አይ አንተ ገደል እናቱ ቆይ አንዴ ይሄ ሁሉ ሰው ባለበት ሐሳብ ካለሽ በስነ ስርዓቱ ተናገሪ። ወይ ኤርሚ ነግባኪ በጣም ተነገር ይላል። ቀጥታ ወደ ጉዳይ ነው የምገባው። ለሚጮህ ላይ መለሰመው እና ምን እንደሚል መናን እግዚአብሔር ነው የሰጠው ይላል ሙሴ። ጌታችን ኢየሱስ ክርስቶስም አባቴ ነው የሰጣችሁ እንጂ ሙሴ አይደለም ይላል። ኦርቶዶክስ ግን መናን በመመገብ የሚጣፍጥን ውሃ ማለት የዛ የማራን ውሃ ማለት ነው። ማራ በሚባል ቦታ ላይ የዘንባባ ዛፎች ወደ ነበሩበት ከተማ መጡ። እዛ የሚጣፍጥን ውሃ የሰጠች መናን የመገበች የመላእክትን በምድረ በዳ የጠበቀቻቸው በኤፍሬምና በምናሴ መካከል አንድነትን የምታደርግ የኢያቄምና የሐና ልጅ ማርያም ይህች ናት ይላል። ከዛ ልመኗ ምናምን ነገር ላይ ይላል ማለት ነው። አሁን ጉዳዩ ማጠፊያው የሚቸግረው ኦርቶዶክሳውያን በቁማቸው የሚነስራቸው ይሄንን እውነት መጥቶ ከኔ ጋራ ወይ ከወንድሞች ጋራ ያለ ጫጫታ የቤቱን ሕግ ጠብቆ ስርዓትን ጠብቆ የሚያወራ ሰው ካለ ይምጣ። በእርግጠኝነት ግን አስቀድሜ የምነግረው ማስፈራራት አይደለም፣ በቆመበት ልብሱ ይወልቃል ማለት ነው። በእውቀት ይህንን ክደት አይቶ ለዚህ ክደት እከራከራለሁ ብሎ የሚል ማንም ኦርቶዶክሳዊ፣ በተለይ ደግሞ ካህናትና ዲያቆናት መነኮሳት መርጌታ ባገኝ እንዴት ጥሩ ነበር። እቺ ብቻ አይደለችም። ሲመጡ ይሄ ወንድምነት አስቼ ይነግራለሁ። የመረጃ ዶፍ ነው የማዘንበው። ዶፍ እንደዚህ ዝም ብሎ ጠብጠብ ካፌ አይደለም። ዶፍ በዚህ ባልከው መሰረት ማለት ነው። እረኛ ናት ወይ ብለህ ይኸው ተጠብቃለች እስራኤልን። ጠባቂነት ማለት እረኝነት አይደል? ይኸው ተጠብቃለች። ሌላው ሲገቡ ይሄ ቆንጆ ጥያቄ ስለሆነ ኤርሚዬ ቆይ ልጋብዝ። እዚህ ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካላችሁ ንግቡ ሳትሳደቡ። ሌላው መቼ ነው ግን መጽሐፍ ቅዱስ እየጠየቅን ያለው ነው እኮ መጽሐፍ ቅዱስ ነው እንዴ? ከመጽሐፍ ቅዱስ ጋር እኮ የት ስለተቃረነ ይሆንና እኮ ከሰሙ ጋር ገብተን ስናወራ እኮ የነበረው እኮ ይህንኑ ነው እንዴ? እያወራን ያለ ነው ስለ መጽሐፍ ቅዱስ ነው።
ቅድስት ድንግል ማርያም እረየው ሲዘምሩ አባቶቻችሁ ሲዘምሩ አይተዋል። ይሄንን እርምዬ ያው ይሄንን ዝማሬ አባቶች የሚዘምሩትን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመጨረሻዎቹ ጳጳሳት ተሰብስበው ነው የሚዘምሩት ማለት ጠብቂን እያሉ ማለት ነው። እና እረኛ ናት ወይ ብለን እየጠየቀን ነው። ኑ ግቡ፣ ሞግቱ፣ አትከለከሉም፣ እንደፈለጋችሁ ትናገራላችሁ። የኦርቶዶክስ ያልሆናችሁ ልጆች ለጊዜው ለዛሬ እሺ እንትኑን አትላኩ። ጥሩ ድል ነው ይሄ፣ ይግቡ። ጊዜ ለኩሉ ከይቅርታ ጋር የቤተሰቦቻችን የኛ ቤተሰብ ነው ወይስ ከኦርቶዶክስ? ይቅርታ እንግዲህ እኔ ስላላወኩ ከሆንክ እንድታወራ ብዬ ነው። የኛው ቤተሰብ ነው። አይቼው ነበር ቅድም የሳብኩት ሌላ መስሎኝ፣ ግን የኛ ቤተሰብ ነው። በቃ አይ ቲንክ ወይ የለም ይሆናል። አስወርደው እንትኑ ክፍት ይሁን፣ ለሌሎቹ እንዲገቡ ክፍት ይሁን። ቅዱሳን ተባበሩ። ኤርሚኮ ቀረቀረው አመጣና በቃ እኮ በልቀጥል እንግዲህ ኤርሚ 14 ቁጥር ሚስማር መጣበትና አሁን እኮ ከባቢሎን ግንብ ጋር ማነው እንትን የሚለው መጥቶ እዚህ ይገባሉ። ያልሰሙ ያላዩ ሲመጡ ይገባሉ። መልአከ ጽዮን ቆሞስ አባ ፍስሐ ኦኬ ይግቡኑ ቀሲስ ይላኩ። መልአከ ጽዮን ቆሞስ አባ ፍስሐ አስገባቸው። ወንድምነት እኔ ማስገባት አልችልም። እንደዚህ ካህን፣ መርጌታ፣ መነኩሴ፣ ቆሞስ እንደዚህ ነው ፈልገው። ሪኩዌስት ይላኩ። ብዙ ሰው ፕራይቬት አድርጎ ነው እዚህ እንትን የሚያደርጉት። ሪኩዌስት ይላኩና አስገባቸው። አንተ ማስገባት ትችላለህ እኮ። እችላለሁ፣ ግን እንትን ፕራይቬት ነው አብዛኛው እየላኩ ያሉት። ኧረ ኤርሚን ያልኩት አይቷቸዋል። አስገባቸው። ወይም አንተ ተምዬ ካያቸው አስገባ። ኦኬ ቆይሽ ታሉ መላከ ቆሞስ አንድ ቁጥር ይጻፉልኝ ከእንደገና ከቻሉ። ዶዙን ቀንስ ይለዋል ኤርሚ። በፍጹም አይቀነስም። እንደውም ጭራሽ ትንሽ የሆነ ነገር ሁሉ ቀላቅልበታለሁ። ፕራይቬት ነው ይላል። እንደዛ ከሆነ እሳቸው ናቸው መልአክ። ገስት ይላኩሽ፣ ቆሞስ ይላኩ። ሌሎችም አገልጋዮች ካላችሁ ላኩ። ምክንያቱም እነዚህ መጽሐፍቶች አሁን ማነሳው ምእመኑ አያውቀውም። ይሄ ብቻ አይደለም፣ ሌሎችም ማነሳቸውም የቤተክርስቲያን መጽሐፍትን እናንተ ታውቋቸዋላችሁ። ግን የምፈልገው ማንም ቄስና ዲያቆን መነኩሴ ነኝ ብሎ የሚል እዚህ ማንም ያውቅ ማርያም እኛ ጠባቂያችን ነች ብለን አንልም ብሎ የሚል ሊደፍር የሚችል ሰው የለም፣ መቼም የለም ብዬ እገምታለሁ። ግን ካለ ይምጣ በመረጃ። እኔ ብቻ አይደለም ማየው፣ እዚህ ያለ ሰው ሁሉ በሙሉ ከጀርባም ሆኖ የሚያይ ያየዋል። እንደ ቅድሙ ካሜራዬን ብቻ አንክፈት ነው። ይግቡ። በየገዳሙ ሁሉ የተጻፉ መጽሐፍቶች በዚህ ጉዳይ ላይ እንደ ጉድ ነው የሚያወሩት። ይሄንን ለወደፊት እንኳን አረስታ አርጋችሁት ካንሳችሁ ኧረ እኛ እንደዛ አንልም፣ እኛ እንደዛ ኦርቶዶክስ እንደዛ አታስተምርም ቤተክርስቲያን ምናምን ነገር ብለው ካሉ ውሸታቸውን እንደሆነ አስረግጣችሁ ንገሯቸው። መረጃ ከፈለጋችሁ ደውሉልኝ። እንቅልፍ ከወሰደኝ ቀስቅሱኝ፣ ደውሉ ነው። በእውነት እኔ አሁን ይሄ የእንትን አረኛ የካም እንትን ትሆናለች ብዬ ኧረ ቆይ ቀጥዬ ማሳያል። ግን እንደው ካሉ ይምጡ ብዬ ኑ ግብ ኦርቶዶክሳውያን። ኤርሚ በጣም ጥሩ ሰው ነው። ኑ ተወያይ። እውነቱ እንድዬ አለ አፍጣሪ ተረደት ነው። ምን አሉ? አፍጣሪ ተረደት ማርያም በጊዜ ምን ዳቤር። ኧረ ቆይ እንዳያነስ። እሺ መረጃማ አይስጡ። ቆሞስዬ
ባይዞ ያስጪ ፋሬስ ማለት የደብር አስተዳዳሪ የነበሩ ስልጣናቸው ከጳጳስ በታች የሆኑ ናቸው። ቆሞስ ናቸው። ያ እኔ እኮ ቀደም እንዳውም አላወኩም ነበርና ቆሞስ ናቸው። ተሜ ነገረኛው ተሜ እሳቸው ይናገሩ ሲል አይ መልካም ከመምህርም ከዲያቆንም ከቄስም ከመርጌታም በላይ ስልጣን ያላቸው ማለት ነው። እና እሷን ቆይተዋት ቀሲስ ሲገቡ እንቀባበላቸዋለን። እንዴት ነው ግቡ እንጂ እንደዚህማ በባዶማ አይሆንም። አስጪ እንዴት ነው እኔ ስገባ ነው እንዴ እንግዳ የጠፋው? መጀመሪያም ትንሽ እንትኑ ከባድ ስለሆነ ሰሙ ነው ትንሽ ደፍሮ የገባውና እውነት እኮ ነው እረኛ ናት ብሎ ማለት በጣም ይከብዳል። ቅድም ዜዶ ለማሄጃን ያሳጣው ምክንያቱም እኔ ደግሞ ስጠይቀው እረኛና ካህን አውቄ ነው የጠየኩት። ዜዶ በነገራችን ላይ እረኛና ካህን አንድ ነው? አዎ ኦኬ። እዚህ እሷም ካህን ናት ማለት ነው። አየህ ወይ ካህን ናት የምትሆነው ወይ እረኛ ነው የምትሆነው። ካህን እንደሆነች ሁሉ አሳያለሁ እኔ። አዎ እንዴ መስቀል ኤፍሬም ጋር ለካ መስቀል ይዛ መታባርከዋለች። አዎ እሱም ብቻ ሳይሆን ሌሎች ካህናት ሁሉ አሉ። ሚካኤልም አሁን ቄስ ነው። ቄሱ ሚካኤል ይላል፣ ቀሲስ ነው፣ መልአኩ ማለት ነው። እናንተ ገና ካህን ነች እረኛ ነች ትባባላላችሁ። እዛ ቤት አምላክ አድርገዋል። እናንተ ገና ወደኋላ ናችሁ ማለት ነው። ኤርምዬ ሌላ ሌቭል ላይ ናቸው እኮ እነሱ። ኤርምዬ ሰላም ብያለሁ። ኩር ላይ ደርሰዋል። እናንተ ገና ካህን እረኛ ትላላችሁ። አዎ እውነት እንደዛ ነው የሚሉት። ኤርሚ ውጣና እንገባለን እንዴ? እንደዛማ የለም። ኑ ግቡና ተጠይቁ። ኑ ግቡና ተጠይቁ። እስቲ እቺን አንብባት ወንድምነት አስጪ እስቲ ኦኬ። አሁንም እናቴ ሆይ ድካምሽንና ድካሜ እኩል ነው። ድካምሽና ድካሜ እኩል ነው። ድካምሽና ድካሜ እኩል ነው። እኔ የዓለም መድኃኒት ነኝ፣ አንቺም የዓለም መድኃኒት ነሽና። ኢየሱስ ሆይ አይ ጀርባውን አሳየኝ ዝልጉን ኧረ በእውነት አስደንጋጭ ነው። ጌታ ኢየሱስ ወይ በእውነት በጣም ኦርቶዶክሳውያን እኛ እኮ ወደን አይደለም እናንተ ይህንን ነገር እንድጥሉ እኮ ነው እኮ ኤርሚ እንዲህ የሚያነበው እግሩ እስኪያ ለማንበብ መዘቅዘቅ እግር ይዘቀዘቃል። ከዛ ያ እግር ያብጣል፣ ወገብ ያማል፣ ስንት ነገር አለ። ይሄ ሁሉ የሚደረገው ለምንድን ነው? እናንተ የያዛችሁት ነገር ትክክል እንዳልሆነ እንዲገባችሁ ነው። አሁን እናንተ የሚመስላችሁ እናንተን በመጥላት እናንተን ለማሳጣት ነው አይደለም። እንዳውም እኮ ልታመሰግኑ ነው የሚገባችሁ። እንዲህ እያነበቡ ልጆች ሲነግሯችሁ ጥያቄ ኑ አይደለም እኮ ኑ አይደለም፣ አሁን ከዛ ውጡ አይደለም። ቢያንስ እንኳን አባቶቻችሁን እንድትጠይቁ። የሚገርመው እዚህ ጋር እነ ኤርሚ እነ ዳግ ማና ያዘማሪው ልጅ ባለፈው ኢትዮጵያ ሄዶ የዘመረው ልጅ ሌሎችም ልጆች
እኚህ አባት አሁኑ ያሉት ጳጳሱ ኦርቶዶክስ መጽሐፎቿን ልትገመግም ይገባል የሚል እንዲናገሩ አስደረጓቸዋል። እና ኤርሚ በጣም የሚገርም ነገር ነው። ይቀጥል እስቲ እንግዲህ ወይ ከቆሞስ ጋር እንግዲህ አብራችሁ አውሩ እስቲ እንስማችሁ። ይግቡ እንጂ ከገቡ ይግቡ። ቢገቡ በጣም ጥሩ ነው። በጣም ጥሩ ነው። እንዲህ ያለ እንዳልክ እንድሽ እሺ እንዳል ወይ እንግዲህ ወይ ቁርሱን እየበላ ነው በቃ። ኦኬ ተመየዋ ምን ትላለህ? ከባድ ሚዛን ሆኗል ይዞት የመጣው እንትን መረጃ። የጠራኸኝ ይቅርታ፣ ከባድ ሚዛን አደረገው ኤርሚና አንድ ልጨምርና ከዛ እኔታቸው እርጅ ታብታብ አደርጋለሁ። በፍጹም ኤርሚ ዛሬ አይገቡም ማለት አይገቡም። ሲገቡ እኔ ማለት ምናልባት ዘግይቶ የሚመጣ አይጠፋም ማለት ነው። ለምሳሌ እንዴት አትመጣባቸው እንዴት ሊገቡ እንዳልቻሉ ገርሞኛል። ብቻ አይገቡም። ገጽ 120 ድርሳነ ኪዳነ ምሕረት የናኩቶ ለአብ ደብረ ያሳተመው እስራኤልን ብቻ አይደለም የጠበቀቻቸው። ኤርሚያስ ያመሰገናት ቁጥር 5 ኤርሚያስ ያመሰገናት ሕዝቅኤል በተዘጋች በር አምሳል ያያት ሐጌ ነቢያቱ እንደርድረው ማለት ነው። ነቢያት ኤርሚያስ፣ ሕዝቅኤል፣ ሐጌ ማለት ነው። በተዘጋች ቤት አምሳል ያያት ዘካርያስ ካህኑ ነብዩ አልታወቀም፣ ግን ነብዩ ነው ብለው ካሉ ካህኑ ዘካርያስ ማነው? ነብዩ ዘካርያስ፣ ነብዩ ሐጌ፣ ነብዩ ኤርሚያስ፣ ነብዩ ሕዝቅኤል ያያት ብለዋል። እስቲ የቱ ጋር የትኛው ምዕራፍ ቁጥር ስንት? የዘካርያስንም ትንቢት፣ የሐጌንም ትንቢት፣ የኤርሚያስንም ትንቢት፣ የሕዝቅኤልንም ትንቢት በወፍ በረር ይዳስሱልናል። ዝም ብሎ ያያት አይደለም። እሺ ያያት በመቅረዝ ፋና አምሳል ያያት የጦቢት የአይኖቹ ብርሃን ይላል። ይሄ የራሳቸው መጽሐፍ ሁሉ ነው የተቃወሙት። አሁን ለምሳሌ የጦቢት የአይኖቹ ብርሃን ማለት ጦቢት አይኑ የተከፈተለት ኡራኤል የሚባለው መልአክ አሳውን ከጢግረስ ወንዝ ውስጥ አውጥተ ረዳውና አሳውን ማነው ጉቦቱና ሐሞቱን አጥብቀ ያዝ፣ ጉበቱንና ሐሞቱን አጥብቀ ያዝ፣ ከደቀቀ ዕጣን ጋር አድርገህ ጨምረህበት እሱን በአይንህ ላይ ብትኳለው ወደ ጫጉላ ቤትን በገባህ ጊዜ ብታጨሰው እርኩስ መንፈስ ከሰው ይርቃል ብሎ አለ። ሁለተኛ ልዝብ የሚመስል ነገር ከአይኑ ላይ ወደቀለት ይላል። የት ነው እንደዚህ ብሎ የሚለው? የኦርቶዶክስ 80 አሐዱ የሚኮሩበት 80 አሐዱ መጽሐፍ ቅዱሳችን ብሎ የሚለው መጽሐፈ ጦቢት ማለት ነው። እግረ መንገድም ይሄም ይተነተናል ይወራል ማለት ነው። ሲመጡ የጦቢት አይኖቹ ብርሃን ማርያም አይደለችም፣ ያሳጉበትና ሐሞት ነው። እዚህ ጋር ግን ማርያም ነች ነው ብሎ የሚሉት። ኦኬ 3 ደቂቅን ከእሳት የጠበቀች ማርያም ይህች ናት ይላል። እስራኤልን በምድረ በዳ መጠበቅ አይደለም። 3 ደቂቅን 3ቱን ወጣቶች በባቢሎን ከእሳት የጠበቀች እሷ ናት። አስቼ እናንተ እግዚአብሔር ነው የዳንኤል አምላክ ነው ትላላችሁ። አታውቁም። እቺ ግን ርትዕት ኩላዊት የሆነች ሃይማኖት ማርያም ነች የጠበቀቻቸው ትላለች። በማርያም ነው እንኳን ብለን እንኳን አሜን እንዳንል ደግሞ ገብርኤል ነው የጠበቃቸው ትላለች። በገብርኤል ነው ብለን እንዳናምን ሚካኤል ነው የጠበቃቸው፣ ገብርኤል ነው የጠበቃቸው፣ ኡራኤል ነው የጠበቃቸው፣ ራጉኤል ነው የጠበቃቸው ትላለች። ይኸው መጠበቅ አሁን 3 ደቂቅን ከእሳት የጠበቀች ማርያም ናት። እስራኤልን በምድረ በዳ የለመለመ መና በመመገብ የሚጣፍጥን ውሃ የማራን ውሃ በማጠጣት በምድረ በዳ የጠበቀቻቸው እስራኤልን የጠበቀች ማርያም ናት። 3 ደቂቅንም ከነደደ እሳት የጠበቀች ሌላ ናት ማለት ማርያም ነች። ሲገቡ 5 አበው አሳያለሁ። ሌላ ያልከፈትኩት 5 አበውን እንዴት እንደጠበቀቻቸው እና ለምሳሌ ቀደም ቆሞስም ሊያነሱ እንደፈለጉት በቤተክርስቲያኒቱ መጽሐፍት በዜማ መጽሐፍት ማንም ዲያቆን ካህን የሆነ እንዳልክም ያውቀዋል። ይሄንን በፋሪስም ያውቁታል። ቆሞስ ሰላም ለኪም ብቻ የሚያውቅ ሰው እንደው ምን እንኳን ያውቃል።
ሰላም ለኪን ዘንሰግድ ንብለኪ ማርያም እምን አስተበቋኪ እማአረዊ ናአዊ ተማሐፀነብኪ ብሎ የሚለው ማለት ነው። በእንታህና ምኪ ወእያቄ ማቡኪ ማህበረነ ዮም ድንግል ባርኪ ይላል። ኦኬ እማአረዊ ናአዊ ተማሐፀነብኪ አድኛል እንዴ ብሎ የሚሏት ከክፉ አዳኝ አውሬ አስጢን ጠብቂናል እንዴ ብሎ የሚሏት። እሺ መላከ ጽዮን እንኳን ደህና መጡ። መላከ ጽዮን ማይኮትን ዘግተውታል የገቡት። ሰማለ አይ ሰማሉ። እንኳን ደህና መጡ። ትልቁ ላይ አርግቶታል። እናችሁ እግዚአብሔር ይመስገን። እግዚአብሔር ይመስገን። እንዴት ሰነበታችሁ? እግዚአብሔር የተመሰገነ ይሁን። እንኳን ደህና መጡ። ከየት ቤተ እምነት ነው? ኦርቶዶክስ ተዋህዶ ቤተክርስቲያን። እሺ መኖሩ አሜሪካ ነው። እሺ እንኳን ደህና መጡ። ኤርሚን ብዙ ጊዜ ሰማዋለሁ። እሺ ኤርሚ ነህ ወይስ ሌላ ነህ? ነኝ። ተናገር እውነቱን። ተናገር እውነቱን። ኤርሚ ነኝ። ጤና ይስጥልኝ። እግዚአብሔር ይመስገን። እኔ ጥያቄ ለአንተ እጠይቅሃለሁ። እንደኛ እኮ እየጠየቅን ነው ቀሲስ። ኖ አይ እኔ አሁን ብዙ ጊዜ አድማጭህ ነበርኩ። አሁን ቻለንጅ ላደርግህ ነው የመጣሁት። እኔ ጥያቄ አለና የቤቱ ጥያቄ አለ። ከፈለጉ ቤት ይክፈቱና እመጣለሁ። እና ግድ ነው አንተን ምንድነው ገስት ይከፍታሉ? ላይቭ ቲክታክ ላይቭ ይከፍታሉ? ኤርሚ አቤት። ቲክታክ ላይቭ ላይ ይከፍታሉ ወይ? እንደዚህ እኔ ዛሬ አሁን አጋጣሚ ስገባ እንደው የሆነ ጀስት አለ አይደለ እንትን አይቼ ነው። እና አንድ ጥያቄ አለኝ በዚህ ዘመን እሺ ታረስቱ ግን እንዳይርቁ አርቅም። አይ አጠቃላይ እኔ በዚህ ዘመን ለአንተ ጥያቄ ምንድን ነው ፖለቲካና ማነው ክርስትናና ፖለቲካ አቲቲዩድ ነው። ኦኬ ይገባሃል? እሺ ይቀጥሉ ማለት አቲቲዩድ ነው። ቆይ አቲቲዩድ ነው እንደተቀበልከው ነው። የተቀበልከውን ተቀበለ በዛ ትሄዳለህ። የሌላውን ሃይማኖት ግን ጀጅመንት ማድረግ አትችልም፣ አይፈቀድልህም። በምን እንደማይፈቀደው በእግዚአብሔር ወይስ በምድራዊ ህግ? በምድራዊ ህግ። የትኛው ህግ? የአሜሪካ ህግ ወይስ የትኛው ሀገር ህግ? ዋቴቨር የኢትዮጵያ አሁን አንተ ኢትዮጵያዊ ነህ። ፕሊዝ እኔም ኢትዮጵያዊ ነኝ፣ አንተም ኢትዮጵያዊ ነህ። ያደግነው በኢትዮጵያ ስርዓትና ህግ ነው። በኢትዮጵያ ፍትሐ ብሔር የቱ ጋር ነው ታዲያ የሚከለክለው? ነው ይኸውልህ ወንድም አለም አንድ ነገር ልንገርህ። ቆይ ቀሲስ ህግ ከጠቀሱ የሀገሬን ፍትሐ ብሔር መጥቀስ አለበት የኢትዮጵያን ማለት ነው። ኖ የሃይማኖት ፍትሐ ብሔር ሊስን የሃይማኖት ፍትሐ ብሔር የለውም። እሺ ሃይማኖት አንተ ኦርቶዶክስ ተዋህዶ ነበርክ አይደለህም? አሁን ጥያቄዎት ምን እንደሆነ አልገባኝም እስካሁን ድረስ እንዲገባኝ። አይ ስታጥላላ ይችህ ነው። ምክንያቱም በምን ጉዳይ? ኖ ሊስን ስታጥላላ ብዙ ጊዜ በምን ጉዳይ ይህን ኦርቶዶክሱን ዲስከሬጅ እያደረግ በምን ጉዳይ? ለምሳሌ ሲያጥላላ ያሳደገችህ እምነት ናት እና ኢትዮጵያዊ አላሳደገችኝም። ቀሲስ አላሳደገችኝም። እኔ ያሳደገኝ ጊዜ ያጠመቀች ናት። አጥምቀሃለች? አላጠመቀችኝም። ወንድም አለም አጥምቀሃለች? እኔ አላቅማ። ያን ጥምቀት የማላውቀው ጥምቀት ስለሆነ ለምዶ ቦት ነው ኖ ብለው የሚሉት እያወራን ለምዶ የሚያስቆሙኝ። እኔ ዛሬ 25 ዓመት አውቄ አምኜ በእግዚአብሔር ልጅ በጌታዬ በኢየሱስ ክርስቶስ በማመን በስሙ ንስሐና የኃጢአት ይቅርታን ሳገኝ ወንጌላውያኑ ናቸው የዛሬ 25 ወይ 27 ዓመት ላይ
በአብና በወልድ በመንፈስ ይቺ ቤተ ክርስቲያን በሰንበት ትምህርት ቤትም ሆነ ቆይ ልንገርህ፣ ይቺ ቤተ ክርስቲያን በሰንበት ትምህርት ቤትም ሆነ በቆሎ ትምህርት ቤት አጥምቃ አሳድገሃለች። አይቢን አይ በእርሶ እንግዲህ ካወቁኝ ይበሉት። እኔ እንግዲህ እና እችን አሁን እንደው ሰላም ለኪ ላይ ስትቀልድባት አይቼ ነው የገባሁት። ይቅርታ አምሶሪ ይበሏታ ታዲያ። ሰላም ለኪን አብረን እንበላታ ታዲያ። ከዚህ ከአርስቱ ጋር በተገናኘ ሰላም ለኪ ላይ ወደ ሌላ አንድ ነገር ልንገር፣ ወደ መጽሐፍ ቆይ፣ ወደ ቅዱስ ያሬድም መጽሐፍ ወደ ዜማው መጽሐፍ ጎራ እንድንል ነቲንግ አሁን ነው። እያንዳንዱ ሊስን እያንዳንዱ የሃይማኖት ተቋማት ፕሪንሲፕል አላቸው፣ መመሪያ አለን፣ ቀኖና አለ፣ ዶግማ አለ፣ ዶክትሪን አለ። ፕሊዝ እና አሁን እኛ ግብፅ እኔ የግብፅ ቤተክርስቲያንን ስርዓት አውቃለሁ፣ አረበኛም እችላለሁ። በነገራችን ላይ አጠቃላይ ምንድን ነው ባደግንባት ቤተክርስቲያን ላይ ሶሳይድ ጀጅመንት ማድረግ የለብንም ባይ ነኝ። እኔ እንደ ምክር ነው ወንድም አለም ልነቅፍህ። እኔ እግዚአብሔር ሰው አይደለሁም ሳይሆን ሰላም ለኪ ላይ እንደው ድንግል ማርያም ላይ ብዙ ጊዜ ታርጌት መሆኑ ምንድነው? እኛ አጠቃላይ እኮ በመሰረቱ ወደ እምነቱ ከገባን እኮ የጅሁሽ ሃይማኖት ነው። ምኑ? የትኛው ሃይማኖት? አጠቃላይ የኢትዮጵያ የሆነ ነገርም የለንም በመሰረቱ። ቆሞስ የሆነ ነገር አንድ አርዕስት ይዘው ቢያወሩኝ ደስ ይለኛል። ሀሳቡ ላይ ወይ አጠቃላይ ነው የምልህ። አሁን ኢትዮጵያ ክርስትናውን ክህነቱን ከአባ ሰላማ አማካኝነት ከግብፅ ክርስትናው ደግሞ በጃንደረባው ምክንያት ተቀብለናል፣ ጥምቀትን ማለት ነው። ግን አሁን ምን የመጣ እንትን ነው? እኔ ያልገባኝ ነገር ፖለቲካ ይመስል ለምን አንስማማም? ሌላውን ሃይማኖት ለምን ተከባብረን ለምን አንኖርም? እስላሙን ተቀብለን የኖርን ሰዎች ነን። መልካጽዮን ለምን እሱ እኮ አሁን ፈቅዷል። ለምን እኛም አለን እዚህ ውስጥ 600 ምናምን ሰው አለ። እርሶም ጥሩ የተማሩ ሰውኖት ለምን ከኤርሚያስ እኔ አሁን ለምሳሌ ፕሮቴስታንትን ጀጅ አላረግም፣ እስላሙንም ጀጅ አላረግም፣ አድቬንቲስትን ጀጅ አላረግም፣ ሐዋርያትን የተናገርከው ውሸት እሱ ከተውሸት ከተናገረ ይስል ኦንሊ ጂሰስንም ጀጅ አላረግም፣ ማንኛውንም ሃይማኖት ጀጅ አላረግም። ያው የምኖርበት ሀገር ሞርሞን አለ፣ ሞርሞኒዝም አለ። አይ ላቭ ሞርሞን ፒፕል ሚን። አሁን እናንተ ግን ፎከስ አድርጋችሁ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ፎከስ ለምንድን ነው የምታረጉት እኮ? የተናገረው ለምን ታጥላላችሁ? ማርያምን ለምን ታጥላላችሁ? መምህር ቆይ አንድ ጊዜ ቆይ አንዴ እየሰሙና እርሶ ቆይ አንዴ አይ ቆይ አንዴ ይዝጉት አባታችን አይኩን። ኤርሚያስ የተሳሳተ ነገር ከተናገረ እኮ በእጆት ላይ ነው መጽሐፉ ያለው። አይ ወንድሜ ኤርሚያስ እንዲህ አንልም ብለው በላጭ ሐሳብ አምጥተው የኤርሚያስን ሐሳብ ያክሱት። ካልሆነ ግን እዚሁ ቁጭ ብሎ እንደዚህ ያደረገ እንግዲህ እዚህ ውስጥ ከገባ በኋላ እስካሁን አልተሳደበም። የቤተ ክርስቲያኒቷን መጽሐፍ ነው ያሳየን ያለውና እርሶም እኔ እንደው እውነቱን ለመናገር ይሄ ጥሩ እድል ነው። ኤርሚያ አንተ ከፈቀድክ ከእሳቸው ጋር ብታወሩ እኔ ፍቃደኛ ነኝ። የቤቱን አርዕስት ጠብቀን በፈለጉት መጽሐፍ ከቅዱስ ያሬድ መጽሐፍ ጀምሮ በቤተክርስቲያኒቱ የዜማ መጽሐፍቶች ማርያም እረኛ ጠባቂ ለመሆኗ ቅድም በጠቀስኩት በድርሳነ ኪዳነ ምሕረት እንደ ሌሎቹ መጽሐፍቶች
ኢቭን በነ ሰላም ለኪ ሁሉ ላይ ሰላም ለኪ ብለህ ቀልደሃል፣ አሾፈሃል አሉ አልቀለድኩም። ቃሉን ለማለቴ ሰላም ለኪን ዘንሰግን ለኪ ማለት ሹፈት ከሆነ በእኔ አንደበት ሲነበብ ወይ ሲባል ሹፈት ከሆነ እንግዲህ በዚህ ቤተክርስቲያን ውስጥ ስለተማርኩት እለዋለሁ። ግን ማለት ብቻ ሳይሆን በውስጡ ያለው ቃል ይዘቱ ምን ይዘዋል፣ ትርጓሜው ምንድነው? አሁን ወንድማችን አስቼ ካደረከው አርእስት ጋራ የሚገናኝ ነገር አለ ወይ የለውም ወይ ብሎ የሚለውን ለማውራት ፈቃደኛ ነኝ። ቆሞስ እርሶ ፈቃደኛ ከሆኑ ማለት ነው። እንደውም እንደ እርሶ አይነትን ቆሞሶችን፣ ካህናትን፣ መርጌቶችን፣ ዲያቆናትን እንደዚህም ቀሳውስትን ነው የምፈልገው በዚህ ጉዳይ ላይ ለማውራት ማለት ነው። ወንድሜ ኤርሚ አርቶ ማንኛውንም ወንድም ወዳለው አከብራለሁ። ግን አንዳንድ ነገሮች ላይ ለምንድን ነው ይሄ አቲቲዩድ ነው ነው አመለካከትህ ያንተ እንደተረዳኸው ነው እንዳወቅከው ነው ገብቷል። ግን ዲቴል የሆነ ፎከስ አድርገህ እንደዚህ ስታደርግ እንደው በመንግስተ ሰማያትም በምድርም በምንም በሰውም በሁሉም ጥሩ ነገር አይሰማህም። እና የወንድሜን እንደው ገብቼ ብነግረው ብዬ ነው የመጣሁት። እና አጠቃላይ በዚህ ዘመን በመሰረቱ እውነትን እናገር ከተባለ ከመገፋፋት ውጪ እምነት አለ እንዴ? አለ 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 how to know me how to show me እንዴት አድርገን የምታሳየው እምነትህን ለኔ? ኦኬ እምነት በህይወት ነው። እምነትን በስራ በመኖር በመኖር this fake ምኑ ነው ፌክ? ቆሞስ እምነት የሚባል ነገር የለም። መገፋፋት ግሩፕ ነው። ስለዚህ ኦርቶዶክስም እምነት አይደለም ማለት ነው። ከራስዎት ቤት ፕሮቴስታንቱ ራሱ ጴንጤው ለምን ከእርሶ ቤት አይጀምረው? እኔ እኮ አለ ብዬ ስል የሌለውን የለም ብዬላለሁ። መገፋፋት ወይ ከኛ ውጭ ይበሉና ወይ ከኛ ውጭ አንዱን አንዱ የሚያሳድዳን ፕሮቴስታንቱ ራሱ። ኦኬ ጳጳሳቱስ በምንድነው ታዲያ? እየተሳሳሙ ነው ወይስ እየተሰደዱ ነው እርስ በርሳቸው? I don't know why, just, እኔ አሁን ፕሮቴስታንት በመረጃ ብለው ቢሉ እኔ ፕሮቴስታንት ስለሆንኩኝ ኦኬ ያለውን አለ ላለው እኔ እግዚአብሔርን በጽድቅ ስለማገለግል ያለውን አለ ልክ ነው። ይሄ ድካማችን ነው፣ ይሄ ስንፍናችን ነው፣ ይሄ ደግሞ እግዚአብሔር የሰጠ ነው ብዬ እላለሁ። ግን መገፋፋት ብለው ካሉ ጳጳሳቱ እርስ በርስ ሲደባደቡ የሚከርሙት አንድ ነገር ልንገርህ። አንዱ አንዱን ባስማት ቆያ አንዱ አንዱን ባስማት አንዱ አንዱን በድግምት አንዱ አንዱን በመቅተል ለመግደል ሲሯሯጡ በግ ሲቀብሩስ የሚኖሩት እነሱ ታዲያ ምንድነው ፍቅር ነው እያሳዩ ያሉት? አይመልሱትም። ይሄንን እኔ ፊት አያው አይ እንደዚህ አይነት ነገር ይኸውልህ፣ አንድ ነገር ወደ አርስቱ ላይ ይመለሱ። እኛ ስለ አገልጋዮች ያንተ አሁን አመለካከትህ እንዳየሁትና እንደተረዳሁት መላከ ጽዮን ፕሊዝ ኤርሚ አቤት ሊቀ ዲያቆናት የነበርክ ሰው ነህ። አይኖ ይሁ በጣም የተማርክ ሰው ነህ። አሮን ነው የትኛው ቤተክርስቲያን እንደቀደስክ አዲስ አበባም ሆነ ሻሸመኔ ዘዋይ ፕሊዝ የት ነበርክ? ግን በነገራችን ላይ እኔ ከአርሲው ሊቀ ጳጳስ ከብፁዕ አቡነ ናትናኤል ልጅ ነው ድቁና አሰላ አሰላ ማለት ነው። እኔ ናዝሬት ማርያም ቀዳሽ ነበርኩ። ኦኬ ያውቀዋለሁ ቤተክርስቲያኑ። አሰላ ኦኬ እንትን ትሉ ጉዶ ሄደህ ነበረ? አይ አልሄድኩኝም። እኔ በሌላ አውራጃ ውስጥ ስለነበርኩኝ ቆይ እኔ አርሲ ቆይ ኖ ፕሊዝ እንትን ሁርታ አቡነ ናትናኤል ጋር ተገናኝተናል። አርሲ ሁርታን ታውቃታለህ? ሁርታ ማርያም ሚካኤልም አውቀዋለሁ። ታንኪ ሶ ማች ሜን። እና እዛ ያደግክ ነህ እና አሰላ እና አቡነ ሉቃስ የነበሩበት ዶክተር ዘበነ ራሱ እዛ ነው። ዘበነ ተነች ማነው? ስሬ ነው። እኔ ኤርሚ ቅርታ አድርግልኝ፣ እውነቴን ነው፣ በኢትዮጵያዊነቴ ነው። እኔ ይህ ወንድም ጥሩ ወንድም ነው። ግን ጀስት አንዴ ከወጣህ ወጣህ ነው ዛሴት
ምን አጠፋው ሲቆሙ የኔን ጥፋት ይንገሩኝና አይ ኖ እምነቱን ይሄ እስከዛሬ ሲሰማ ነበር ብለው የዛሬውን ቅዱሳን የድሮዎችን ቅዱሳን አባቶቻችንን የደረሱትን ድርሰት አታቀለል። አሁን ቅዳሴው ይታቀዋል። የኛን ቅዳሴው ራሱ ኢትዮጵያውያን ነው የደረሱት። ግን እኛን የደረስነው ቢሉ ኢትዮጵያውያን ስለማይቀበሉት እንዲህ አሁን ቅዳሴውን ተወደዋላ አትወደውም? ቅዳሴውን እኔ ከማርያም ቅዳሴ ውጪ ሌላው ቅዳሴ ላይ ጥያቄ የለኝም። የማርያም ቅዳሴ ላይ ግን ጥያቄ አለኝ። ዋናው ጥላቻ ከማርያም ጋር ስለሆነ አይደለም። ቆሞስ ጥያቄ አለ ማለት የጌታዬን እናት ለምን እጠላታለሁ? እኔ ሞንኩ የወንጌላውያን አማኞች ወንድሞቼ ጌታ ኢየሱስ ስማ ቆይ ቀሲስ ቆይ ልጨርሳ የማርያም ጥያቄ እኔ ከማርያም ጋር አይደለም። እኛ ጉዳያችን ጥላቻ ስላለን አይደለም። የጌታችንን እናት ቅድስት ድንግል ማርያምን እስራኤላዊቷን እናታችን ናት ብለን ስንጠራ አንሰቀጠጥም፣ አናፍርም። እህታችን ናት በክርስቶስ፣ እናታችን ናት በክርስቶስ፣ የጌታ እናት ማለት ነው። እቺ አሁን በስዕሏ ላይ የምትገለጠዋን እሷን አይደለም ብለን ያልነው እኛ ያለነው የዛሬ 2000 ዓመት በስጋ በምድር የነበረችው አማኑኤልን በስጋ የወለደች ጌታችን ኢየሱስ ክርስቶስ እናቱ ነው ብለናል። ኦኬ ከሷ ጋር እኛ ጥላቻ የለንም። ቅዳሴ ማርያም ላይ ጥያቄ አለኝ ብሎ ማለት ቅዳሴ ስለ ማርያም የተቀደሰውን ላይ ያለኝ ደራሲው አባ ሕርያቆስ የሀገረ ብህንሳው ደረሰ የተባለው እሱ ነውና ጥያቄ አለኝ። ገና ከመግቢያው ጥያቄ አለኝ። ጎሳ ልቤ ቃለ ሰናይ ብሎ ከሚለው ጀምሮ ጥያቄ አለኝ። እሱን ጥያቄ እርሶ ቆሞስ ኖት ከኔ በስልጣንም በትምህርትም በማዕረግም እጅግ ይበልጣሉ እና ጥያቄ አለኝ። ደፍነት ሊያቀዋለሁ እንዴ የቅዳሴ ማለት ስለዚህ እሱ ላይ ጥያቄ አለኝ ማለት ማርያምን ትጠላታለህ ብለው አይፈርጁኝ። አሁን እርሶ ጃጅ አታድርግ ብለው እኔን ግን ጃጅ እያደረጉኝ ነው። እኔ ቅዳሴ ለምሳሌ ሌላውን የጌታ ቅዳሴ ሐዋርያት፣ ቅዳሴ ዮሐንስ አፈወርቅ፣ ቅዳሴ አትናቴዎስ፣ ቅዳሴ ያዕቆብ ዘስሩግ እንደዚሁም ደግሞ ቅዳሴ ዲዮስቆሮስ ላይ እኔ ጥያቄ የለኝም። የጌታዬን ከፍ ከፍ እያደረገ እንደውም ቅድመ ዓለም በጣም በሶስትነት በመለኮት በመንግስቱ በአንድነቱ የነበረ ሐመለማላት ሳይበቅሉ ፀሐይና ጨረቃ ሳይፈጠሩ የምድር ሐመልማላት ሳይበቅሉ የነበረ መሆኑን በደንብ በሚገርም ቃል ተቀምጧል። ቅዳሴ ማርያም ላይ ግን ጥያቄ አለኝ። ቆሞስ ለምንድነው ገና ከመግቢያው ላይ አባ ሕርያቆስ ለንጉሱ ለመሲሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ እንደሚያውቁት በመዝሙር 45 ላይ የቆሬ ልጆች የተቀኙትን ትንቢታዊ መዝሙር ለመሲሁ ነው የተናገሩት። የቆሬ ልጆች ማለት ነው። በበገና የቆሬ ልጆች መዝሙር ነው። ጎሳ ልቤ ቃለ ሰናይ ብሎ የሚለው እነሱ ናቸው ይህን ቃል ያሉት። ዋና የድግ ቅዳሴ ያለ ማርያም ብሎ ያለው ዋና የድግ ግብሬ ለንጉስ ነው ብሎ ያሉት እነኛ የቆሬ ልጆች አሳፍና ኤማን ኤዶታም የተባሉት ማለት ነው። በዳዊት በሰለሞን ዘመነ መንግስትም የነበሩት እነሱ ይህንን ብለው ለመሲሁ የተናገሩትን የጌታን ስም ነቅሎ በማውጣት የማርያምን ስም በመጨመር አባ ሕርያቆስ የደረሱት ቅዳሴ አለ። ለምሳሌ እዚህ ጋር አንድ መጽሐፍ ላሳየሁት። ይሄ አይነት ልማድ በዚያ ዘመን ብቻ ሳይሆን አባቶች የደረሱትን አታቅለል ብለው ሲሉኝ አይ እያቀለልኩ አይደለም፣ ግን አባቶች ብለው የተባሉ በጻፉት ላይ ግን ጥያቄ አለ። ለምሳሌ አሁን ቅዳሴ ማርያም ይሄን ነገርኩት። ለምሳሌ እዚህ ክፍል ላይ ይሄን መጽሐፍ አይ ቲንክ ደርሶት ከሆነ እርሶ ማለት ነው ወንድምነት ትልቁ ላይ ማንንም ተነ ጽሁፉን ዞር አድርገው ይሄ መጽሐፍ የአባ ገብረ ኪዳን አሐቲ ድንግል መጽሐፍ ነው። አባ ገብረ ኪዳን እንደሚያውቋቸው የአራቱ ጉባኤያት መምህር ናቸው። ሁለተኛ የርዕሰ አድባራት ማለት የርዕሰ ገዳማት ወአድባራት የጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም የአራቱ ጉባኤያት መጽሐፍት ምስክር መምህር ናቸው። አሐቲ ድንግል ብሎ በሚለው መጽሐፋቸው ላይ የጻፉት ላይ አንድ ቃል ያነሳሉ። ምን ብለው ያነሳሉ? እዚህ መግቢያ ምስጋናው ላይ ገና መታሰቢያነቱ አለ። እዚህ ምስጋናው ላይ ከምስጋናው ሁሉንም ማነበው ነው ሲጀምረው መጽሐፍ። በዚህ ምስጋናው ላይ በምስጋና ክፍላቸው ላይ በጻፉት ላይ እዚህ ክፍል ላይ የሚለውን ይሁት ስብሐተ ማርያም እግዝእቴ ይነግር አፉዬ ይላሉ። ወኩሉ ዘሥጋ ይባርክ ለስማ ብለው ለስሙ ብሎ የሚለው ለስማ ብለው አሉት። ይሄን ቃል ቀጥታ ከየት ነው አባ ገብረ ኪዳን ያመጡት? ከቅዳሴው ነው። ከቅዳሴው ሳይሆን ከነብየ እግዚአብሔር ዳዊት ነው እንጂ ቆሞስ ያለው ይሄን አይ ስብሐተ እግዚአብሔር ይነግር አፉዬ የሚለውን
አዎ ይላል ቅዳሴውም ላይ ብሎ ቢል ግን ዋናው ዘሩ በመዝሙር 145 ላይ ነው የሚገኘው። ነብዩ እግዚአብሔር ዳዊት ነው ይሄን ቃል ያለው መጀመሪያ ማለት ነው። መዝሙር 145 አም ሶሪ ሜክ እንደው በአጠቃላይ ቆይ ቀሲስ ኖ ይኸውልህ ቆሞስ ነኝ ቆሞስ አባፍሳ በመድኃኒዓለም ወንድም አለም አንዴ ስሙ ቆይ በአጠቃላይ ክፉ ዘመን ላይ ነው ያለ ነው። እሺ ግን ለምን ነው ክፉ ዘመን ላይ ብንሆንም ግን ክፉ ሰዎችም የጻፉት ዘመን ላይ ነው የደረሱም። ስለዚህ ለምሳሌ እዚህ ይኸው ነብዩ እግዚአብሔር ዳዊት ግዕዙ የሚለው ስብሐተ እግዚአብሔር ይነግር አፉየ ነው ያለው። ወኩሉ ቅዳሴው ለስሙ ነው ቅዳሴው አይደለም። ቅዳሴው ከዳዊት መዝሙር ላይ ወስዶ ነው። ቅዳሴው ላይ አለ ግን ከዳዊት መዝሙር ወስዶ ነው። ዋናው ምንጩ የዚህ ቃል ተናጋሪ ዳዊት እንጂ ቅዳሴው ደራሲው አይደለም፣ አትናቴዎስ አይደለም። ግን አንተን እንካ ለምን አቋርጠኛል? ቀይስ ይሄኛው ኤርሚ እየሰማህ ነው? እሺ ኤርሚ ሊሰሙኝ አልፈለጉም ማለት ነው። ይኸው መስቀሌን ነው እና እኔ እንደ አባትነቴ አቡነ ናትናኤል አቡነ የአርሲው ሊቀ ጳጳስ ብፁዕ አባታችን መድኃኔዓለም ቀድሰሃል። እንግዲህ አርሲ አሰላ መድኃኔዓለም አልቀደስኩም። አሰላ ክንት ነው ዋና ከተማችን የክፍለ ሀገሩ እንጂ ሁርታ ነበርክ? ማነው እንትን በቆጅ ነበርክ? አልነበርኩ። እነሱ ማቃቸው ከተሞች ናቸው። እነ ሁርታ፣ እነ ኢተያ፣ ስሬ፣ ዴራ ምናምን ነገር የሚባሉት ዴራ እዚህኛ ናዝሬት ነው። በቆጅ እኔ በሌላ አውራጃ ላይ ነው ያሉት። ወደዛ ወደ አርባ ጉ ነው ያለሁት እኔ ወደ አቦምሳ ወደ አርባ ጉጓ ወደ አቦምሳ አካባቢ ማለት ነው። አቦምሳ ኦኬ። ያ ኤኒዌይስ አጠቃላይ በዚህ ዘመን መደበቅ ነው ጥሩ ዘመን አይደለም። አሁን አንተ እንትን ብትል የባሰ የገሃነም ልጅ ታደርጋቸዋለህ እንጂ የሚከተሉህንም የጽድቅ ልጆች አታረጋቸው። እሱ ስራው የመድኃኔዓለም አይደል? አይ ቆይ ልንገርህ። አይ እንደው እውነቴን ነው። መቼም የድሮ ሰዎች ትቀበለውም አትቀበለውም ኃላፊ ሀጅ መስለው ስለ ሰው የሚናገሩ ነበሩ ድሮ የበቁ ሰዎች። እኔ አሁን አንተ ወዚህ ዌብሳይት ላይ ገብቼ ዛሬ እናገራለሁ ብዬ አልመጣሁም። መድኃኔዓለም የተሰቀለው ምስክሬ ነው። የሰማኸኝ ነው? እና እኔ የምኖረው ብቻዬን ነው። ከማንም ሰው ጋር አይደለም። ምናልባት የኔን ድምፅ ሰምተህ ምናልባት እኔ ደብረ ሊባኖስ ነው በ81 የመነኮስኩ ናዝሬት ማርያም ቀዳሽ ነበርኩ። ባሌ ጎባም ነበርኩ፣ ሐረርም ነበርኩ። እና እኔ ልጄ ነህ፣ እወድሃለሁ። በአነጋገሬ ልትወደኝ ትችላለህ፣ ልትጠላኝ ትችላለህ። ይሄ ጠፋ ዓለም ላይ ነው ያለ ነው። መጥፎ ዘመን ነው። ገብቶሃል? የራስን የነበርክባትን እናትህን ቤተክርስቲያን ሚስጥሯን ምኗን አውጥተህ ስትናገር ሰዎች ለጊዜው ሊቀበሉ ይችላሉ እንጂ ያቃልሉሃል በኋላ። ገብቶሃል? እና ወደ አይምሮህ እንድትመለስ ልጃችን ነህ፣ ወንድማችን ነህ። ዲያቆን ቀድሰ ሚስጥሩን ጥበቡን የምታውቅ ነህ እና ይህን የመሰለውን ዛሬ ብዙ አጣፍጠው የሚሰብኩ ሰዎች አሉ። ሰባኪያን ወንጌሎች ታውቃቸዋለህ። እና አጠቃላይ እኔ ደስ ጥሩ ጣዕም ያለህ ሰው ነህ፣ ጥሩ ሰው ነህ። ዲያቆን ኤርሚያስ
ጥሩ አንደበት አለህ ለማለት ፈልጌ ነው ወንድም አለም። እና ጥሩ ሰው ነህ፣ ግን ይችን እንደው ያደክባት ነው ጡጧን እንደው አለ አይደለ ቤተልሔም ገብታል አልገባህም? ቤተልሔም ያችን እንደዛ ሲሆን ሞት አለ። ሞት ሲኖር ደግሞ መኮነንም ስለሚኖር ብዙውን ጊዜ እንደው ብዙ ነገር ድንግል ማርያም ላይ ፎከስ ባታደርግ፣ እሷ ባትኖር ኢየሱስ አይመጣም። ኢየሱስ ኤርሚ ጌታ ኢየሱስ ጌታ ነው፣ እንወደዋለን፣ ጌታችን ነው። በጣም የሞተልን በጣም ለእኛ የእኛን ሸክም ተሸክሞ የእኛን በርደን ተሸክሞ የእኛን ኃጢአት የእኛን በደል የእኛን የቆሸሸውን ሕይወታችንን ይዞ ከኔ ተማሩ ብሎ በመስቀል ላይ የዋለ ጌታችን ኢየሱስ ክርስቶስ እና ድንግል ማርያምንም ደግሞ እንደው እናት ናት እና ብዙን ጊዜ ስለሷ የተጻፈውንም ውዳሴዋንም ቅዳሴዋንም ማቆሸሹ እንደው ታች ማለቱ በዚች ላይ ቡሩክ ነህና የተባረክ ልጅ እንድትመለስልን እንድትተው ሌላውን ተናገር። በቃ ጀስት አሁን እንደው ስለ ድንግል ማርያምና ውዳሴዋን ቅዳሴዋን ተዋት ለማለት ነው። እኔ እውነቴን ነው፣ መድኃኔዓለም ምስክሬ ነው። አሁን አንተ ጋራ ገብቼ ልናገርም በእውነት አንደበቱም ጊዜውም አልነበረኝ። ምተኛለሁ በዚህ ሰዓት ጠዋት ነው የምነሳው እና ለጸሎት ግን እስቲ እንደው ወንድማችን ገብቼ ምናምን እና አሁን እዚህ ጋር ብናገር ተረት ሊያስተምር ነው እንደ ባህታዊ የገባ ሊሉ የሚችሉ ሰዎች ይኖራሉ። እና እንዴት አደመጥከኝ? እስቲ እንደ ድሮ ያው እንግዲህ አባት ይከበራል እና ዝም በር ሲሉኝ ዝም አልኩኝ፣ እርሶ እስኪጨርሱ ድረስ ማለት ነው። ያው ይሄንን በማክበር ነው። እሺ እንደው ቅድም መግቢያው ላይ እኔ ብዙ ጊዜ ሰማሃለሁ ብለው አሉኝ። አሁን የመከሩኝን ምክር ገንዘብ እንዳደርገው ምናልባት ተሳስቼ ከሆነ እስከዛሬ ድረስ በተናገርኩት በዚህ በሶሻል ሚዲያ አገልግሎት ላይ ወይ በቲክቶክ ወይ በዩቲዩብ ላይ ወይ ፌስቡክ እና ዩቲዩብ ቀጥታ በማገልግልበት ሰዓት ሰምተው ሊሆን ይችላል። ምንድነው የጌታችንን እናት በተመለከተ እኔ የማይገባ ነገር የተናገርኩት ጽርፈተ ቃል የሚመስል አላስፈላጊ ነገር የተናገርኩት እንደው ይቅርታ እንድጠይቅ ኦርቶዶክስንም እንደው የጌታዬን እናትም ነክቼ ከሆነ ማለት ነው በጌታ ፊት ንስሐ እንድገባ ምንድነው እስከዛሬ ከሰሙት ውስጥ ለምሳሌ አሁን ይሄንን እንደዚህ ብለህ ተናግረሃል፣ ይሄን እንደዚህ ብለሃል፣ ይሄ በቤተክርስቲያናችን መጽሐፍት ውስጥ የሌለን የተናገርከው፣ ይሄኛው ደግሞ ያለ ነው ቢኖርም ግን ያው ቅድም ሚስጥሯን አታውጣ ብለው ካሉኝ ይሄኛው እኮ እኛ ለህዝቡ እንዳይደርስ ሚስጥር ብለን ምን ይዛው ነበር፣ እሱን ግን ማውጣት አልነበረብህም ብለው የሚሉት ነገር ካለ ከሰሙት እስከዛሬ ድረስ ከሰሙት እንዳባት እንደው አሁን ያሉኝን ምክር እንድቀበል የተናገርኩት ነገር ትክክል ያልሆነ የተናገርኩት ካለ አይ እንደው በአጠቃላይ በእውነት አለው ያ አቦ ምሳን በጣም ብዙ አደብቀኝም አቦ ምሳን አውቀዋለሁ ወይም ወደ ባሌ አዳባም አጋርፋም ዋቴቨር ነው ጀስት ዶዶላንም አውቀዋለሁ ባሌም ገብርኤልም ሁሉንም አውቀዋለሁ እና የሚሏቸውን ሁሉን ያውቃቸዋለሁ። ልክ ነው። የሚጠሯቸው ከተሞች ያላወቃቸው ሰው አይጠራቸውም። ልክ ነው። እና አሁን ለምሳሌ እኔ 82 እንደው ጥፋቴን ንገሩኝ ቆሞስዬ። አጠቃላይ ምንድነው ወንድማችን እንወድሃለን። ኦኬ እግዚአብሔር ሰው መቼም ሊስን የት ነው የምትኖረው? አሜሪካ ነው የምትኖረው? ኢትዮጵያዊ ነው? እሺ አይደለም ኢትዮጵያም አይደለም አሜሪካም አይደለም። እኔ ወደ አውስትራሊያ ነው የምኖረው። አውስትራሊያ ቴንክ እኔ ወንድም እወድሃለሁ። እኔ በመውደዴ ነው አሁን እዚህ እንትን ላይ ነው እንጂ እኔንም የሚያዩ ብዙ ሰዎች ይኖራሉ በዓለም ዙሪያና እዚህ ጋር ግን አንተ ብዙውን ጊዜ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጻሕፍት ይሄ እንደዚህ ነው ብሎ ማቆም አለብህ። እኔ በአባት ለምን ቆሞስ የሱን እኮ ከነ ምክንያቱ ጭምር ይገርማል። ከነ ምክንያቱ ጭምር ይገርማል። አጠቃላይ
ዘመኑ ክፉ ላይ ነው ያለ ነው። አሁን ነገ ብትሞት ነገ ከዚህ ዓለም ብትሸኝ መቼም ድንግል ማርያም የኢየሱስ እናት ነች። አሜን። እና ወደ የትኛው መንገድ እንደምትሄድ አታውቅም። አውቀዋለሁ። አታውቅም ነው ቃሲስ እኛም አውቀው እንዴ እኔማ አውቃለሁ። እኔ ቀጥታ ወደ የጌታዬ እናት ማርያም ወዳለችበት ወደ እግዚአብሔር መንግስት ነው የምገባው። ምክንያቱም በልጇ በማመኔ አይፈረድብኝምና በዮሐንስ 3:16 በተናገረው ቃል መሰረት በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ብሎ ስላለ ገባኝ። እሱ እንዳለ ሁሉ እኔም መክረህ እሷ ባለችበት ገነት ነው። እኔም በአባትነቴ በቆመስነቴ በቤተ ክርስቲያን አባትነት የምነግርህ እንደው በአጠቃላይ ስለ እሷ የምትናገረውን ነገር እንደው ስለ ቤተ ክርስቲያን አምላክ የቤተ ክርስቲያን አምላክ ኢየሱስ ነው። ታውቃለህ? አይ ብዙ አምላኮች አሏት እኮ ቆመሲ ኖ የቤተ ክርስቲያን አምላክ ኢየሱስ ነው። የቤተ ክርስቲያን አምላክ ማለት ቤተ ክርስቲያን የሚለው ካሎ አጠቃላይ ፒፕሉ ነው፣ ህዝበ ክርስቲያኑ ነው። አሁን ታዲያ አምላኮቻቸው ብዙ ናቸው። ቤተክርስቲያኑ የእውነተኛይቱ ቤተክርስቲያን አምላክ እውነት ነው፣ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ስለዚያ ነው ስለ ቤተክርስቲያን አምላክ። አንተ ግን ይሄ በጠፋ ዓለም በበሰበሰ ዓለም ፍቅር በጠፋበት ዓለም እምነት በጠፋበት ዓለም እንደው ስለሷ ግን አሁን ሰላም ለኪ ላይ ገብተህ እንደዛ ስትል በዚህች ልምከርህ ብዬ ነው። ይቅርታ አጠፋው። ምንድነው ያጠፋሁት? ቆይ ሰላም ለኪን ከማለት ኖ አዶን ነው ስለ በቃ አዶን ነው ብቻ ለዚህ ነው። እና እግዚአብሔር ያክብርህ ቆሞስዬ። ከመጡ አይቀር እኔን እንደው አሁን እስካሁን ድረስ ጥፋቴን ይነግሩኛል ብዬ ነበር እንድታረም ሰላም ለኪን ብዬ ምንድነው ያልኩትኝ? ሰላም ለኪን ስለው ዘሩን አበላሸሁት ወይስ የሌለ ነገር ነው? በሷ ላይ የተረጎምክ ስታጣጣል ምናምን ሰምቼ ምን አጣጣልኩኛል? ይሄን አሁን ማርዌናዊ ብሎ የሚለው ይሌለ እንዴ? ካዳኛው አድኝ ዛሬ እኮ ይኸውልህ ዛሬ ያለ ነው። አባቶች ይሄን አንደርሰውም እኮ የድሮ አባቶቻችን ቆይል አሁን ለምሳሌ ቅዳሴው ነው። ለምሳሌ አሁን ሰዓታቱን ጊዮርጊስ ዘጋስጫ የሚባሉት አባቶች የዛሬ ሊቃውንት አሁን ዛሬ አሁን ምን ሊቃውንት አለ ማለት ትችላለህ? የድሮኮቹ በጣም በመንፈስ ቅዱስ የተነዱ እግዚአብሔር ምስጢሩን ጥበቡን የገለጠላቸው ሰዎች እኮ ናቸው እንትን አሉት የደረሱ ነው። አዎ እንዴ አንዳንዴ በእውነት አዝሮ ድሮ ማየት እርሶ እንደ አባት ልጠይቆት ከሰዓታት ላይ ማለት ነው። እሺ እኔ አሁን አባ ሕርያቆስ የሚሆን ሶሪ አባ ጊዮርጊስ ዘጋስጫ የሚሆን አባ ጽጌ ድንግል ማናቸውም የደረሱት ብቻ ሰዓታትን የደረሰ ሰው በሰዓታት ላይ ስብሐተ ፍቁር ላይ የማርያም ላይ ማለት ነው። ስብሐተ ፍቁር የማርያም አለ አይደል ቆሞስ? ይኸው በባሌም ስማ በባሌም በቦሌም ቢሆን አላ አይደለ ስብሐተ ፍቁር አለ አይደል ቆሞስ? በባሌም አንድ ነገር ልንገር ወንድም አለ እዛ ላይ አንድ ጥያቄ ላንሳና እንዳባስ አንድ ነገር ልንገር ወንድም አለ በመንፈስ ቅዱስ ተነርተው ከሆነ የደረሱት ማለት ነው። ኦ ማይ ጋሽ ይኸውልህ በባሌም በቦሌም ብትል የተደረሰው ድርሰት እግዚአብሔርንና ድንግል ማርያምን ከፍ ከፍ የሚያደርግ ነው። ይሄ ደግሞ ጥያቄ ያለኛ ቆሞስ አንድ ጥያቄ ይቀበሉኝ። አሁን እዛ መጽሐፈ ሰዓታት ላይ ስብሐተ ፍቁር ላይ እምቅድመ ሰማይ ወምድር ሀለወትኪ ብሎ የሚለውን ቃል ያውቁታል። አሁን በዚህ ቃል መሰረት የጌታችን እናት ቅድስት ድንግል ማርያም ሰማያትና ምድር ሳይፈጠሩ ነበረች አይደል የሚለው ቃሉ ዘሩ እንደዛ ነው የሚል ኤግዛክትሊ ፀሐይ ወርህ ይቀደሙ ጌታ ምክንያቱም ቆሞስዬ ፀሐይ ወርህ ይቀደሙ ይላል። ፀሐይና ጨረቃም አልቀደሙሽም ይላል። መላእክተ ሰማይ ይትለአኩኪም ይላል አይደል? ጥያቄ የምጠይቀው አሁን ቆሞስዬ ይሄንን ከመለሱልኝ እኔ እንደው ሌላውን ቀስ እያልን ማርያም ሲጀምር ዓለም ሳይፈጠር ፀሐይና ጨረቃ ሳይሰሩ ነበረች አይደል? ነበረች።
በምን ነበር የነበረችው? በአምላክ ሕሊና ወይስ በምን? አዎ አዎ በአምላክ ሕሊና አይደል ታምረ ማርያም መቅደሙ ላይ ያለው ብሎ የሚለው? አዎ በአምላክ ሕሊና ካለች በአምላክ ሕሊና ካለች እንዲያው አልታደል አያቋርጡኝ ቆይ በመድኃኒዓለም በአምላክ ሕሊና በታምረ ማርያም ላይ እመቤታችን ማርያም አስቀድማ በአምላክ ሕሊና ታስባ ትኖር ነበር ይላል የታምረ ማርያም መቅደም ማለት ነው። እውነት ነው። የስብሐተ ፍቅሩ ግን እምቅድመ ሰማይ ወምድር ሀለወትኪ ብሎ የሚለው ግን አኗኗርሽ ሰማያትና ምድር ሳይፈጠሩ ነው ይላታል። እና የኤርምያ አንድ ባጭሩ ልንገርህ። ቆይ ቀሲስ ኤርሚ ዲያቆን ኤርምያስ በመድኃኒዓለም ሊስን ዲያቆን ኤርምያስ በመድኃኒዓለም አያቋርጥ። ዲያቆን ኤርምያስ አንድ ጥያቄ እንኳን አይመልሱም። ኖ አይደለም፣ ቆይ ልንገርህ። ዲያቆን ኤርምያስ ለአንተ ነው የእውቀት አድማስህ የሰፋ ቢሆን ኑሮ አልኩህ አለ አይደለ? እንኳን ኦርቶዶክስ የራስን ኦርቶዶክስ እንትን ማለት ጀጅ ማድረግ ቀርቶ ሙስሊሙንም ማንኛውንም ሃይማኖት ዲስከሬጅ አታረግም፣ ጀጅመንት አታረግም ነው የምልህ። አንድም እንኳን ነገሩኝም ይንገሩኝ ብዬ ብል እንኳን መድኃኒዓለም ያለሽ አንተ ታርጌት ኦርቶዶክስ ላይ ነው። እኔ ታርጌት ለምን ሙስሊሙ ላይ አትሄድም? ለምን ኦንሊ ጂሰስ ላይ አትሄድም? ለምን ጆባው ይተነስ ላይ እኔ ሁሉም ጋር ነው የሚሄዱ። ሰላም እንግዲህ አይቻልም ነው ጋር እየተራወጠ ያድምጡኝ። እዚህ ቤት ከፍቼ እኔ ሙስሊሞች ከ6 ከ7 ከ8 ጊዜ በላይ ፕሮግራም አዘጋጅቼ መጣው ተነጋግረው እኔ እንደውም የማስጠንቀቂያ ባህታዊ ነኝ የምነግርህ። እዚህ አይነት ነገር የማታቆም ከሆነ በቅርብ ጊዜ የሚደርስብህ ነገር አለ። ምንም ነገር አይደርስብኝም። መድኃኒዓለም ምስክሬ። ከፈለጉ እዚሁ አስማት ይሰሩ ከሆነ ይስሩ። በኤልያስ አይደለም ወላዲት አምላክ ላይ ብዙውን ጊዜ አቲቲዩድ አመለካከት እሷ ላይ ነው ፎከስ ያረከውና እንደማታቆም ከሆነ ጥሩ ደጋሚ ነው ለሚባል ስሜን እና ክርስትና ስሜን እሰጥዎታለሁ። የኦርቶዶክስ ቄስ ነኝ ቆሞስ ነኝ ብሎ የሚል ተክል ድንጋይ ላይ ቆሞ የኔንም የልጆቼንም የቤተሰቤን ሁሉ ስም እሰጣለሁ። እነሱ በአስማት እኔን ካስቆሙኝ የኤልያስ አምላክ እግዚአብሔር አልጠራኝም። እኔ ኧረ ተው ቆሞስ የእውነት የእግዚአብሔር ልጅ ኢየሱስ ክርስቶስ ምስክሬ ነው። የክርስትና ስም አያስፈልግም። ገድ የለም። ይኸው ስሜ ታዲያ እኔ ምን ችግር የለም። የፈለጉትን ፎቶ ከፈለጉ ፌስቡክ ላይ አስቀምጫለሁ። ያድምጡ ይቆይ። በመርፌ አይደለም በወስፌ ባንካሴም ቢወጉት እኔና ልጆቼ ሚስቴ በክርስቶስ ኢየሱስ በጌታችን ደም በመንፈስ ቅዱስ ኃይል የተሸፈንን ስለሆንን በኦርቶዶክስ ደጋሚዎች ላይ እንደ ኤልያስ እያላገጥኩባቸው ከና አስማታቸው ጭምር አስቆማቸዋለሁ። መጥቶ ነበር እኮ አንዱም እንደዚህ ቆሞ ሲል ከዚህ በፊት እንደዚህ አንድ መርጌታ ነበር እዚሁ መጥቶ አትጸጸትም ነው ብሎ ያለኝ። ደጋሚ የሆነ ማለት ነው። ኖ እኔ ምክር ነው። እኔ አሁን ያንተ አንድ ነገር ይደግሞ ራሱ ጠበው ሰለሞን የተባለ ኤርሚ ፕሊዝ ዲያቆን ኤርሚያስ ጠልቻህ አይደለም። በጣም በጣም መጥፎ ነገር ነው። ምክር ነው። ምክር መቼም የማይቀበል ልጅ ሆይ ሰው ሁን አይደል ያለው ሰሎሞን ዳዊት። አንድ እኮ ጥፋቴን ሳይነግሩኝ እኮ ነው ቆሞስ። እኔ እኮ ልቀበሎት አልኩት። ልቀበሎት ያሉትን ተመለስ። ምን ወዴት? ወደ ኦርቶዶክስ እንመለስ ነው የሚፈልጉት? አዎ ወደ እናት ቤተክርስቲያን ተመለስ ፕሊዝ። ተመልሼ ገሃነም እሳት እንድገባ ነው የሚፈልጉት? ኧረ በመድኃኒዓለም ማናየው ገሃነምን? ማናየው? ይስ ማን ነው ስለ ገሃነምና ስለ መንግስተ ሰማያት ተመለስ ነው ዋናው። ጽድቅና ተመልሼ ገሃነም እንደገባ ነው ወይ? ኧረ ገሃነም ኧረ በመድኃኒዓለም እያለሁ እንዴ ተውኝ። እሺ እና አሁን የኦርቶዶክሳውያን ወገኖች ሲሞቱ የት ነው የሚገቡት? የት ነው የሚገቡት ሲሞቱ? ኦርቶዶክሳውያን ወገኖች ሲሞቱ የት ነው የሚገቡት? ሲኦል ወይስ መንግስተ ሰማያት? አንተ ይኸውልህ የተጠመቅባት ቤተክርስቲያን እውነተኛ ዲያቆን ከሆንክ እውነተኛ አገልግልህ ከሆነ አሁን ደግሞ መድኃኒዓለም አሁን በቆጅ ነው ወይ አሰላ ነው ወይ ስልህ ደግሞ የለም ምናምን ወደሚለው ወደ መፍረክረክ ገብተሃል።
እኔ ምንም አልተፈረከረኩም። እኔ ለምን ዘውገ ዘማርያምን አሉ ኮኛገ አንድ ጥያቄ እንኳን አልተቀበሉኝም። አሁን አንደኛ ቦታና አልነገርከኝም። ለምን ቦታ ይነግሮታል? እኔ ከፈለጉም ለነግሮት ይችላል። ግን እሱ አይደለም አርዕስት ላይ እኔን ተመለስ ብለው ሲሉ ወደ ኦርቶዶክስ ወደ ጋንም እንደገባ ነው ወይ አልኩት። ኧረ በስመ አብ ወወልድ ወመንፈስ ቅዱስ ተው። እሺ በኦርቶዶክስ በመጣ ወደ መንግስተ ሰማያት እገባለሁ። እቅፍ አድርጌ እኔ መንግስተ ሰማያት አስገባሃለሁ። እርሶን የሚያስገቡኝ? አዎ እርሶ መንግስተ ሰማያት የሚያስገቡኝ ንስሐ ሰጥቼ በአባትነቴ ልጄ ቡሩኬ ብዬ በምን መንገድ ልጄ ቡሩኬ ብዬ በምን መንገድ የሚያስገቡኝ መንግስተ ሰማያት? ቆሞስ ኧረ በመድኃኒዓለም ያለሽ እንደዚህ አይነት ክደትማ አያስፈልግም። በምን መንገድ ነው የሚያስገቡኝ? እርሶ የክህነትዎትን ቆሞስነትን እንዳለ ሆኖ አባትነትን እንዳለ ሆኖ እኔ መንግስተ ሰማያት የምገባበትን ነገር ምንድን ነው የሚሰጡኝ? አሳያለሁ። አሁን አንተ ትመጣለህ። እስኪ ንገሩኝ። በጸሎቴ ንስሐ ሰጥህና ባጠፋኸው ሁኔታ እንትንና ወደ ሊቀ ጳጳሱ አቀርብሃለሁ። ከሊቀ ጳጳሱ ቡራኬ ትቀበላለህ፣ ትቆርባለህ፣ ትሰግዳለህ። ከዚያ በኋላ ደግሞ ክህነትም ሊመለስ ይችላል። ማልታከን ይቦ እሺ ክህነቴ ተመለሰ። ከዛ መንግስተ ሰማያት የሚያስገባኝ ትምህርት ምን እንደሚያስተምሩ እናስተምርሃለን። አሁን እዚህ ኦፊሻሊ ያን ነገርህማ ለእኔ እኮ ሲነግሩኝ እዚህ አሁን ኦልሞስት ወደ 1000 የሚጠጋ ሰው እየሰማ ነው። ሌላም የሚመለስም ጭምር ሰው እንዲመለስ ይመለስ። አሁን ቤተክርስቲያኒቷ ወንጌል በጣም ብዙ አብዛኛው ህዝብ እኔን የሚሰማኝ ሰው ነው። እኔ ብቻ ሳይሆን ተመላሽ መሆን ያለብኝ ሌላውም ትውልድ እንዲመለስ ስመጣ እሺ ንስሐ አስገባሁ ሰጣል ቀኖና ይሰጣል። ይኸውልህ ስማ ቀኖና ይሰጣኛል። መንግስተ ሰማያት የምገባበትን ትምህርት እንደምሰምታ የሚያስተምሩኝ ምንድነው ትምህርቱ? ምንድነው የኦርቶዶክስ ትምህርቷ? መንግስተ ሰማያት ህዝቡ እንዲገባ ምን ብላ ነው የምታስተምረው? ማን ነው መንግስተ ሰማያት የሚያስገባኝ? ቀኖናዋ ሊስን ኤርሚ ቀኖናዋ፣ ዶግማዋ፣ ስርዓቷ እሱንም አውቀዋለሁ። ቆሞስዬ እኔ እኮ የቤተክርስቲያኒቱ ዲያቆን ነኝ እና እሱን አውቀዋለሁ። መንግስተ ሰማያት የሚያስገባኝ ትምህርት ምንድን ነው ስመጣ የምታስተምሩኝ? በመሰረቱ መንግስተ ሰማያት በትምህርት ነው እንደሚገባው። ታዲያ በምን እንደሚገባው? በእምነት ነው እንጂ። እምነት ከምን ይቀዳል? ቅዱስ ጳውሎስ ሐዋርያው እንዳለው እምነት የእናትና አባትን እምነት በመያዝ ነው። ስርዓትን ይታፍልስ ስማ ኤርሚ ይታፍልስ ደወለ አበዊክሙ ይታፍልሱ ደወለ አበዊክሙ ማለት የአባቶችን ድንበር አታፍርስ። ሊስን እምነትህን፣ ስርዓትህን፣ ደንብህን፣ ካልቸርህን፣ አካባቢህን መስለምን ነው። በሱ ነው መንግስተ ሰማያት የሚገባው። የስ ደፍነትሊ ባህልና አካባቢውን ማህበረሰቡ እምነትን በመጠበቅ እኮ እምነቱ ያ እምነት በትምህርት ይገለጣል አይገለጥም? ቆሞስዬ እኔ ይቅርታ አድርግልኝና በእምነት ማንንም አስተምሮ ማንንም እንዲያውም የቃየል የገሃነም ልጆች ነው ያደረግናቸው ሰባኪያኖች። በዚህ ዘመን በንጉሱ ዘመን፣ በደርጉ ዘመን፣ በመንግስቱ ዘመን ምን እምነት ነበረ ድሮ? እምነቱን ህዝቡን የገሃነም ልጆች ማድረጋቸውን ማመኖት ጥሩ ነው። ስለዚህ እርሶና እርሶ መሰለ ሰባኪ በዚህ ዘመን ደግሞ ሰባኪ የሚባል ነገር አለ እንዴ? ውሸታም የገሃነም እንዴ ኖ ሊስን ህዝቡ እኮ እምነቱን ጠብቆ የኖረ ህዝብ ነው። አንተ ሳንፈጠር ማን አስተምሮት ነው? እንዴት ነው? ቆሞስ እኔ እኮ ቸገረኝ። ታዲያ ህዝቡን አስተምረን የገሃነም ልጆች አድርገነዋል ብለው እያሉ አከፋ ነው። እኔንም የገሃነም ልጅ ሊያደርጉኝ ነው እንዴ? ታዲያ ና ተመለስ ብለው የሚሉኝ ወደ ኦርቶዶክስ። አንተ የራስህ ቢዝነስ ስለቆምክ የሆነ በዩቱብም በቲክታኩም ገንዘብ ስለምታገኝ 10 ሰዓት አሁን ተመለስ ብትባል ባባብልህ በጨውም ባልስህም የሆነ ነገር ባደርግም አትመለስም። ምክንያቱም የቀመስከው ሳንቲም አለ። ይኖሚ ቆሞስዬ ሳያዩ ዝምብላሁን እኔ ትኩስ ጴንጤ ስለሆንኩ እኔ ልሁን አንዴ። እሺ ግን ሳያዩ ቆሞስዬ ሳያዩ አሁን ፈረዱ ማለት ነው። እንደው በአብርሃም አምላክ ፊት
እኔ ከሶሻል ሚዲያ ከዩቲዩብም ከፌስቡክም ቲክታክም ብዙ ሺህ ህዝብ ይከተለኛል። 10 ሳንቲም አላገኝም። በእውነት ነው የምነግሮት። የአብርሃም አምላክ ምስክር ነው። እኔ በቃ ተመለስ እሱ አይደለም ግን ለጠየቁት አንድም ጥያቄ መልስ አልሰጡኝም። ወንድሜ ዮኒ ላውራ እያለ እኔ ሊስን ወንድማችን ዮኒ አውራ። አንዴ ይቅርታ፣ አንዴ ከዮኒ በፊት አሴ አንዴ ድምፅ ላሰማና ርዕሱን ወደ ሆነ ቦታ አዞር አድርገው ወይ ርዕሱን አንሳው። እሺ አባታችን ሰላም ነው? እንኳን ደህና መጡ። ጋር ወልተዲ ዲኪቲማ ሁሉ ሰላም ይሆን ይመጣሽ እንደ በዚህ ሰላም ነው? አልሰማም እንዴ? ኧረ ትሰማለህ። ዮኒ ትሰማለህ? ቆሞስ ዝም ስላሉ ብዬ ነው። ቆሞስ ዝም ስላሉ እንጂ ትሰማለህ። አይ ቲንክ ተናገር፣ ስትናገር ይናገራሉ። እሺ የኔ ጥያቄ ምንድነው? እንግዲህ ወደ መንግስተ ሰማያት ለመውረስ በማን በኩል ነው የሚገባው? አሁን ለምሳሌ ብዙ አለ በኦርቶዶክስ አሁን እንደ አማላጅ ተደርገው ቅዱሳን ተብሎ የሚጠሩ ብዙ ሰዎች አሉና በየትኛው በኩል ነው የሚገባው? እንግዲህ መስቀል ላይ ተሰቅሎ የሞተልን እኛ የምናውቀው እና ሞትን ድል ያደርገው ክርስቶስ ነው። እንዴት አድርገው ነው ሌሎቹ ምንም አይነት ዋጋ ሳይከፍሉ ሳያውቁን ጭምር እንዴት ሊያስገቡን ይችላሉ? እስቲ እሷን ቢነግሩን ደስ ይለኛል። I'm sorry. I don't know. We don't have evidence በመሰረቱ just አንተ የምታየውን በፊትህ ያለውን ሰው ማክበር እና ፍቅር መስጠት። ክርስቶስ ኢየሱስ መጣ ስንል በፍቅር ነው። ፍቅር ሰሃቦ ለወልደ ኃያል መንበሩ ወአብጽሖ እስከ ለሞት ምን ዮኒ ክርስቶስ ፍቅር ነው ስንል በአጠገባችን ያለውን ወንድማችንን በአጠገባችን ያለውን እህታችንን መውደድ አለብን። አሁን ፍቅር አለ ወይ ስንል የለም። እኔ በእኔ እይታ ማለት ነው። በጣም መገፋፋት አለ፣ በጣም መጥፎ ነገር አለ፣ ዘረኝነቱ አለ፣ ውጣ ወረዱ አለ እና ክርስቶስ ፍቅር ነው ብለን ስንቀበል በመስቀል ላይ ሞቶልናል፣ ተንገላቶልናል፣ መስቀሉን ተሸክሞ ሄደዋል፣ እስከ ቀራንዮ ተጉዟል ስንል አጠገባችን ያለውን ወንድም ሪስፔክት ማድረግ አለብን። ሪስፔክት መቀበል አለብን። እናምን አሁን ይሄ ነው ችግሩ እና የኮንኮርጌሽን ወይም የሃይማኖት ተቋማት ማብዛት ወይም ደግሞ የሆነ ነገር አይደለም። ክርስቶስ አንድ ነው። ለምንድን ነው ሃይማኖት የበዛው? ክርስቶስ ኢየሱስ አንድ ነው አይደል? ከድንግል ማርያም የተወለደው። ለምንድን ነው የበዛው? የሃይማኖት ተቋማት ለምን በዙ? እናምን ይሄ ነው ካቶሊክ፣ ኦርቶዶክስ፣ ፕሮቴስታንት፣ ጆባዊ ዊትነስ፣ ኦንሊ ጂሰስ ለምን እየተባባለ ለምን ተከፋፈለ? ፐርፐዝሊ ጥቅም ነው? ቸር ነው? ወንበር ነው? ምንድን ነው? መገፋፋት ባይኖር እንደዚህ በዛ። ለምን በዛ ነው? እና አሮን ነው መልስ የለኝም በዚህ ዙሪያ ላይ። ዮኒ ስልክ ገብቶበት ነው። እርምዬ እንዴት ነው ትጨርሳላችሁ ወይስ ወይ ጥያቄ የሚጠይቃለ? አባታችንን
ዮኒ ጨርስ ብዬ ነው ወንድምነት ከዮኒ ጋር ጨርሱ ብዬ ነው። በጣም ግን ደስ የሚሉ ፍቅር የሆኑ አባት ናቸው። እንደዚህ መነጋገሩ ምን ማለቱ በጣም ደስ ይላል።